ከዛ የራሴን ገንዘብ ሰጠዋት ማለት ነው። እዛም ቁጭ ብለን እያለ የኔ ጓደኞች እዚህ ኢሮፕ የሚኖሩ መጡ። በቃ እዚሁ እኔ በራሴ ስም ልሰብስብልሽ አልኳት። ከዛ አካውንቱ አንድ እዛ የምትኖር ልጅ ናት። ተሰበሰበ። የተሰበሰበው እግዚአብሔርን ምንም ነገር የለውም። 2 ሰው ነው ያስገባው አይደለ? እሱንም ገንዘቡ 8,000 ምናምን ብር ነው። ከዛ ወደ ራሳችን አካውንት ከፈትንና ወደኛ አስገቢ አልኳት። የልጆቹ እናት አለች። በቃ ይሄ ነው የተፈጠረው ነገር ባጭሩ። ምን እንደሆነ ታውቃለህ? አሁን ችግሩ ምን መሰለህ? እኔ ጋር መታ ጠየቅናት። እኔ ጋር መታ ስንጠይቃት ፍላጎትሽ ምንድን ነው ስላት፣ እኔ የግርግሩን አይቼ ነው እንጂ ማንም አልጠየቀኝም ሳይ። ከዛ ምንድን ነው የምትፈልጊው ስላት፣ እኔ የምፈልገው ቪዛ እንዲሰራ ቪዛ ሳይሆን ፓስፖርት እንዲሰራልኝ ነው ስትል፣ እሺ ብዬ ፓስፖርትሽ ከሆነ እኔ ቃል ገባሁ፣ ጁዬ ቃል ገባች፣ ሰንበዲ ቃል ገባ፣ ሳንታ ቃል ገባ። ይሄን ተነጋግረን ይሄር ነው እኔ ቤት ወደ ማታ ላይ ነው። ምክንያቱም አንድ ነገር አሁን ለምሳሌ ቤኪ ልንገርህ፣ እዚህ ቤት የጀመርከው ነገር ካለ ምንም አይነት ነገር ቢሆን መጨረስ ያለብህ እዚህ ድሮም እንደዛ ነው። በላይ ከሆነ አሁን ለምሳሌ ላይክ ከኔ አቅም በላይ ከሆነ ሌላ ቦታ ትሄድ ትጨርስ፣ ችግር የለብኝም ስትለን እሺ ብለን ሰኞ ተቀጣጥረን ፓስፖርቷን ሰኞ ሊታደስላት ተቀጣጠርን። ምክንያቱም ሳንታ ይዟል ሊሄድ ትራንስፖርት ማከፍል ምናምን ተብሎ እኔም የራሴን 500 ብር ቃል ገብቼ ማሚ ለምበላው ብላ ልካላት ምናምን መሰለኝ እንደዛ ማሚ ለምበላው ብላ ላከችላት። ማሚ ይቅርታ አድርጊልኝ በሰዓቷ እንደዛ ስትላት እሺ ተባብለን ተነጋግረን በበነጋታው እርዳታ እየለመናችሁላት የተቆረጠ ቪዲዮ በቂ ቤት አየሁ። ከዛ በኋላ እኔ ምን አልኩ መሰለህ? ቃል የገባሁትን አልሰጥም አልኩ የራሴ። ምክንያቱም አንድ ነገር ልንገር፣ አንድ ሰው ላይክ ላይደረግለት ስም ብቻ ነው የሚተርፈው። አይደረግለትም ስም ብር። ምክንያቱም በመንቀዥቀዡ ምክንያት ባለመረጋጋት። ትክክል። ስለዚህ ይቺ ልጅ በየቦታው የምትሰራው ቪዲዮ ምን የምትለው ቪዲዮ ለዚህ ስላበቃት አሁን አዚዛ ስነግረኝ አዚዛ እኔ ጭራሽም ነው የማላረገው ለሀቢባ። ምክንያቱም ምንድነው ፍላጎትሽ ብዬ ስጠይቃት ይሄንን ብላኛለች። ግን አንቺንም ሆነ ሙኒትን ስለማከብራችሁ ችግር የለም ብዬ ነው እንጂ ማርያምን ነው የምልህ። ደውላ ምንድን ነው ያለችኝ? ለእኔ ቃል የገባሽልኝ ነገር ምን ላይ ደረሰ ነው መሰል ያለችኝ። ምንድን ነው የገባሁልሽ? ያኔ መጀመሪያ የሆነ ስትናገር ከኛ ጋር ስታወራ ከማንኛውም ሰው ጋር ስታወራ ያኔ ስርዓት ወግ ይኖራል። ሁለተኛ ደግሞ ሄልፕ እንኳን የሚያደርግህ ነገር ላይ መርጠህ አንድ ቦታ ላይ መቆም አለብህ። ቤክዬ እዚህ ቲክቶክ ላይ እኛ ዝም ብለን እናራግባለን እንጂ ተደራሽነታችን በጣም ጥቂት ነው። አሁን እንዳልከው እዛ ጋር በቂ ቤት ወጣች ስለመረዳቷ ነው ህዝብ የሚያውቀው እንጂ 8 ብር ትረዳ 10 ብር ትረዳ ምን ትረዳ የሚያውቀው ሰው የለም። ዛት ሚንስ እኔ ደግሞ ምን እፈልጋለሁ መሰለህ? የጀመርኩትን ነገር መጨረስ። ምን አልኩ መሰለህ? ህዊ ቤት ተገናኘና ሰዎች ሲያናግሩኝ ምን አልኳቸው? መቼም ሀቢባ ፓስፖርት አድሳ በቪዛ ምክንያት ቀራማ ገብታ ስትንገላታ ስለማይ ብያለሁ። እዛ የሰሙ ይካሉ ማለት ነው። ተሰብስበን መቼም አልተዋት፣ መቼም ነው ማልተዋት። ምክንያቱም ፓስፖርት ካሳደስኩላት ቀራማዋን የሚከፍልላት አታ ተመልሳ እንደዛቱ ፓስፖርት አሳደስኩ ማለት አንድ ስቴፕ ሄድኩ ማለት ነው። ሁለተኛ ስቴፕ ለማድረግ ደግሞ ጊዜ ቢያስፈልገኝም ኔቨር ኤቨር አትንገላታም ብዬ በእነሱ ፊት የገብርኤለት ቃል ገብቼ ነበረ። ጠዋት ሲነሳ ያንን ስላየሁኝ ከነጭራሹ 500 ብር አልሰጥም። ለምን ሰጣለሁ ካላስ ብዬ ይሄን ሁሉ ብያለሁ። ስለዚህ አሁን የምትፈልገው አገሯ መግባት ነው። አገሯ መግባት ነው የምትፈልገው። አገሯ ለመግባት ደግሞ ውሳኔዋ ያ ከሆነ እኛ ትኬት እንቆርጣለን ማለት እኛ እንቆርጣለን። ብር አይሰጣት። መልካም። ብር አንሰጥም። መልካም። እኛ ነን ትኬት የምንቆርጠው። ከትኬት ባሻገር በነገራችን ላይ እኔ አብዛኛውን ቤኪ ሳስጨርስ ይሄ ሊሴፓሲ ምናምን የሚለውን ነገር እንትን ማለት አልወድም። ማለት ፕሮሰሱን በጣም ነው በድርሃም ስለሆነ እንትን የሚለው ይጋተታል ታውቃለህ። እንደዛ ስለሚሆን ያንን ጨራርሰው ለሚመጡ ልጆች ነው እንትን የምለው። ዛት ሚንስ እንደዛ ከሆነ ትኬቷን እንትን እንላለን። የሆነች ልጅ ራሱ እኔ ጋር 200 ብር ልካ ሰውየው ይስጥ አይስጥ ገና ጭቅጭቅ ላይ ነን። ግን እኔ ጋር ቢሰጥም ባይሰጥም 200 ድርሃም አላት ልጅቷ። ለሀቢባ ስጡልኝ ብላ ሰጥታለች። ነገር ግን እኔ ጋር ይምጣ አይምጣ ነው ወይ የማውቀው ነገር የለኝም። ቢኮዝ ልጅቷ ስትሰጥ ለሀቢባ ስጥልኝ ለሳሪ ስጥልኝ ነው ያለችው። እኔ ደግሞ እዛ ጨምሬ አልጻፍ። ስለዚህ እኔ ጋር 200 አላት ማለት ነው። የሊሴ ፓሲ መጨረሻ ዳኒ ትራቭል ይጠራል።
ስንት እንደሆነ የማውጫው ዳኒ ትራቭል ያወጣልናል። ትኬት ራሳችንን እንቆርጣለን። ከዛ በኋላ በሰላም ትሄዳለች። በዚህ ነው የምንስማማው ጋይስ? እሺ አንድ ሀሳብ ሳርዬ ልንገርሽ። የመጀመሪያ ደረጃ ለእኔ እህቴ ነሽ የቅርብ ሳርዬ፣ ኪዳነ ምህረትን ነው ምልሽ። እግዚአብሔርን ፈጣሪ የምነግርሽ ነገር የዚህ ጥፋት ባለቤት እኔ ነኝ ልጠየቅ የሚገባው። ምክንያቱም በደንብ አድርገሽ አዳምጪ። ምክንያቱም እሷ እንደውምም እንድትረዳም አልፈለገችም። ይህንንም ነገር እኔ በቦታው ላይ ስሜታዊ ሆኜ የፈጠርኩት ነገር ነው። በቃ እኔ እንደውምም የእሷን በረከት የእሷን ልታገኝ የምችለውን ነገር እኔ እንደቀማዋትና እኔ እንዳሳጠዋት ስሜት ነው። በኋላ ላይ እውነት ነው ምልሽ ሳሪ ልትረዳኝ ነበረ። አንተ እንደዚህ በማድረግህ እኔ ሊረዱኝ የተዘጋጁ ሰዎችን አጣውኩ ስትለኝ ሙኒትን እያወራች እያለ ሙኒትን ገብቼ ለመንኳት። ለምን ሳሪ ቢዚ ነበርሽ፣ ይሄ ነው በእኔ ጥፋት ነው ይሄ ሁሉ የሆነው። ትመጣለች ሙኒት አንቺን ታወራሻለች እና ህልፕ አድርጓት አልኩ። ለምን እንዳወራችሁ እኔ አላቅም ነበረ። ከዛ በኋላ ግን ስንወጣ ነገረችኝ። በቃ አንዴ እንደዚህ ስለሆነ እኔ አቅሜን ያክል እሄድበታለሁ አልኩ። ሳርዬ እናቷ ለአመት በዓል ታሞ በቪዲዮ ኮል አውርቻቸዋለሁ። አልጋ ላይ ናቸው። አመት በዓል እንኳን የሚበሉት ጎንደር ናቸው እና ክርስቶስን እኔ ነኝ የላኩላቸው። ከዚህ ምንም የሚበሉት እንኳን ቤት ውስጥ የለም እና ታሞ ያቃስታሉ። አካውንትሽን እስቲ ላኪልኝ አልኳት። አካውንቷን ቼክ አስደረግኩ። አካውንቷ ውስጥ ያለው 4000 ብር ነው። አካውንቷ ውስጥ እስካሁን የሰራሽውን ያስቀመሽውን ገንዘብ የት አደረግሽው አልኳት። ያው መድኃኒዓለም ብዬ የምነግርሽ ይሄ ሁሉ ሲፈጸም እየደወልኩ እስከዚችኛዋ ደቂቃ ድረስ እሷን እያወራኋት ነው ያለሁት። እና ሳርዬ በእግዚአብሔር በመድኃኒዓለም የምትችሉትን ሁሉ ለእናትየውም ጭምር የሆነ ገንዘብ ይዛ ወደ አገር እችል ትግባ። ማርያምን ነው ምልሽ። በማርያም ማለት ይህንም ብቻ አድርጊልኝ። እኔ ሳርዬ አላስቸግርሽም በምንም ዌይ ውስጥ ማለት ነው። ወደ አገር ትግባ። ለእናትየውም ሌላ ቢቀር ራሱ 50,000 60,000 ይሁን ይዛላት ትግባ፣ ታሳክማት። ሳርዬ የትኬቱን የምትይውን አድርጉ፣ ደስ ይለኛል። እኔ ሄልፕ እናድርጋት። ይህንን ነው ሳርዬ፣ በማርያም ሁላችሁንም አመሰግናለሁ። እሺ ሳንያ አንድ ጊዜ ላስወጣሽ ነው ኤምኬን ላስገባው ማለት። እሺ ኤምኬን አግባ። ለምን ትሄዳለች ትስራ ሂዋን ካላስ በስ እናንተ በሰው ነገር እንትን ማለት ትወዳላችሁ። ሰላም ነው ሙሌ፣ እንዴት ናችሁ? ሳንያ አስወጣውሽ ቅርበኝ። በዚህ ጉዳይ እንግዲህ ብዙ ነገር ባለፈውም ከአንቺ ጋር ተነጋግረን ነበረ፣ ከማሚ ጋር ማውርተን ነበረ። ያው የተፈጠረውን ነገር አላውቅም። ዝም ስትሉ እኔ ከእሷ ጋር ተነጋግሬ እኔ ራሴ የተወሰነ ብር እሷ ጋር ነበረ ኦልሬዲ ሰጥታኛለች። እኔ ራሴ ሁሉን ነገር ችዬ አስተካክዬ አውትፓሱንም ትኬቱንም ሁሉን ነገር እኔ ልጨርስላት ባሰብኩበት ሰዓት ዛሬ አንድ ሰው ደውሎልኝ ነበረ ከዩኬ ማለት ነው። እና በቃ እኔ አግዛለሁ፣ በቃ ያለውን ነገር ጨርሰን እንሸኛታለን ተባብለን አውርተን አሁን እንደገና አሁን ከመሸ በኋላ እንደዚህ ሲሉኝ ነው አሁን የመጣሁት ማለት ነው። እና ኖርማሊ እንትኑ ነገሩ ሰፍቶ እዛ ጋር ማለቅ በሚችልበት ሰዓት አሁን ምን እንደተፈጠረ ነው ያልገባኝ ማለት ነው። ማለቅ በሚችልበት ሰዓት አውርታችሁ ነበረ ከሷ ጋር? እኔ እኮ ነግሬሽ ነበረ፣ ምናልባት ትዝ ካላለሽ እንጂ እኔ በቀደም ቮይስ እኮ አድርጌልሽ ነበረ ሳሪ። አላየሽውም? ቮይስን እራሱ አልሰማሁም። ሙሉ የት ጋር ነው ያደረክልኝ? ቮይስ አድርጌልሻለሁ ሳሪ። እንዴት ነው ያ ጉዳይ? ባለፈው እንደዚህ አውርተን ነበር ብዬ ቮይስ አላደረኩልሽም? አልሰማሁም። ሙሉ ማርያምን እስኪ አይበል። በቃ ኖርማሊ ያው ስራ ቢዚ ስለምትሆኚ እረዳለሁ፣ ችግር የለውም። አሁን ይሄን በማሰባችሁ እኔ ደስ ብሎኛል፣ ችግር የለውም። እኔ ያሰብኩት ነገር ወደኋላ አልልም። ለእሷ ብዬ ሳይሆን ማንም ሰው እዚህ ጋር ሲረዳ ለሀቢባ ብሎ አይደለም፣ ሁሉም ለራሱ ነው፣ ነግበኔ ነው። ማን ምን ቦታ ላይ እንደሚወድቅ ነገ አያውቀውም። ገባሽ? ስለዚህ ኦልሬዲ ለመሳፈር ወስናለች። እኔ እናቷንም አናግሬያቸዋለሁ። በቃ እንድትገባ ነው የሚፈልጉት። ስለዚህ ማንም አደረገ ማንም ታርጌታችን እኛ እሷ መሳፈሯ በቃ። ስለዚህ ማድረግ የምትችሉትን ነገር እናንተ ይሄንን የምታረጉ ከሆነ እኔ ያሰብኩትንም የራሴንም ነገር የራሷንም ብር ለሷ በእጇ ተጣጣለሁ። እናንተ ማድረግ የምትችሉ ከሆነ
እሺ እንደዛ ከሆነ እዚህ ጋር ቃል በቃል እንድትናገር ፈልጋለሁ። ነገ ተነስታ ሌላ እናገራለሁ ካለች እኔ እናገራታለሁ። ማንም ሰው የሚቀየመኝ የለም፣ አስቀይማታለሁ ነገ ተነስታ። ምክንያቱም ለምን እንደሆነ ታውቃለህ ሙሌ፣ ሀሳቡን የሚቀያይር ሰው ምንም እንትን የለውም። ተረድተኛል? አቋማና ሀሳቡ አንድ መሆን አለበት። የሚቀየር እንዳልሆነ የሚቀየር እንዳልሆነ እርግጠኛ የሆንኩት እናቷ ጋር በደንብ አውርተን እሷም ደግሞ የእናቷን ነገር ሰምታ በትክክል አረጋግጣልኛለች። ኢቭን ዛሬም ደውዬላት አውርቻታለሁ፣ ትላንትም አውርቻታለሁ። እኔ ምንድነው በጨነቃትም በከፋትም ጊዜ ሊጋ ትደውልልኛለች። ይሄ ያለውን ነገር በቃ በምችለው አቅም እሷን ለመርዳት አለውኝ የነበርኩት ማለት ነው። ወደፊትም አለውኝ፣ ችግር የለውም። እና ከእናቷ ጋር በደንብ ስለተነጋገርና ያለው ነገር በቃ ሙሉ በሙሉ እርግጠኛ ስለሆንኩበት ነው እዚህ ጋር የምናገረው። ስለዚህ ቃል በቃል እሷ ነች ይሄንን ቃሏን መናገር ያለባት። ሳሪ እኔም እንደ ተጨማሪ ለመናገር ማለት ነው ይሄንን ነገር ለኔም ነግራኛለች። ለኔም ይሄንን ነገር አገር ቤት መግባት እንደምትፈልግ በእናቷ ከዚህ የተነሳ ማሚ ቢሮ ድረስ እንደሄደች ኤምኬ ፕሊስ ለመጨረሻ ጊዜ እናቴ አይኔን ማየት እንደምትፈልግ እዛ ሆኜ የተሻለ ስራ እንደምሰራ ከዛ በቃ እዚህ ያለው ነገር ኤቭሪቲንግ አልተስተካከለልኝም፣ የሚስተካከልም ነገር የለውም። ስለዚህ ባካችሁ በቃ የተቻለውን ነገር አድርጋችሁ ሀገር ቤት ብቻ አሳፍሩ ብላ ለኔም ዲቴሊ ነግራልኛለች፣ ጽፋልኛለችም። በአካልም አውርቻታለሁ መግባት እንደምትፈልግ። በዚህም የተነሳ ለማሚም ደውዬ አውርተንበታል። እሺ እንደዛ ከሆነ ኤምኬ አሁን እሷ ትናገርና እኛ የምናደርገው ሙሌ የቲኬትና የሊሴ ፓሲ የሚለውን ብር እሱ በድርሃሙን ወደ እንትን ቀይሮ በገንዘብ ይሰጣታል። እኛ እዚህ ደግሞ ለቲኬትና ለሊሴ ፓሲ ዳኒ ትራቭልን እንጠራና እሱም የሚያደርግልን ነገር ካለ እኛም የምናደርገው ነገር አድርገን ይህንን እንጨርሳለን። ሙሌ በዚህ እንስማማ። ችግር የለውም። አንድ ሁለተኛ ሳርዬ ሀሳብ ለሚለው አውትፓስ ነው የሚወጣው። ለሷ አውትፓስ ብቻ ነው፣ ምክንያቱም ፓስፖርት አላት። አውትፓስ ብቻ ነው የሚወጣው። አውትፓሱን ትኬቱን እናንተ ከቻላችሁ እኔ ችግር የለብኝም፣ እንደነገርኩሽ ነው። ጥሩ እሷ ታውራሽ ተናገር። ነፂ እስከዛው ዳኒ ትራቭልን ጥሪልን ነፂ ከይቅርታ ጋር። አይ ችግር የለም፣ ኦልሬዲ ሙሌ ጨርሶታል። እሱ እኮ ትኬት ይሸጣል ማሬ። ሙሌ ስላወራ ሙሌ እኛ ሙሌ እኮ ገንዘቡ እንዲሰጣት ነው ይታያል። አዎ ጎበዝ። እኛ ግን ሙሌ ገንዘቡን ይስጣት። ነፂ ነው የማወራው፣ አዳምጪኝ። ሙሌ ገንዘቡን ይስጥ ቃል የገባውን። እኛ ደግሞ ከዳኒ ትራቭል በሚቆረጠው እንትን ይበልልና አውቶፓሱን ሰርቶ ትኬት እንትን እንዲል እናውራው ዳኒ ትራቭል። ቴንክ ዩ ሳርዬ፣ በጣም አስፍተሽ ነው ያየሽውና ስጋትሽ በደንብ ይገባኛል። ምክንያቱም አቡ ሀሳቧን አንዳንዴ እዛ ያለን ሰዎች ሀሳባችንን በሰከንድ የምንቀያየረው ነገር አለ። ይህንን በደንብ በአካል እንደምታውቂኝ ሁሉ ይሄ ምንም የሚቀየር ሀሳብ አይደለም። እኔ ኦልሞስት ደን የሆነ ሀሳብ ነው ይዤ የመጣሁት። ከእናቷ ጋር እኔ ዴሊ ነው ማወራው። የምር ታመዋልና ታሳክማቸው፣ ከጎኗ እንሁን። አብራን በዛ ሀገር ውስጥ የተሰቃየች ልጅ ናት፣ ዋጋ የከፈለች ናት። በዚህ አጋጣሚ ሳርዬ ልብሽን መለስ ስላደረግሽው በጣም ነው ማመሰግነው እና እርዳታው ይጀመር። እሱ እስከሚመጣ ድረስ ልጆች እየገቡ የራሳቸውን አካሄድ ይሄዱ። ችግር የለም። እሺ ዳኒ ይምጣና የሚፈጀውን በኢትዮጵያ ብር ይነግረናል። ወደ እሱ አካውንት ራሱ ላይ ይገባለታል። ከዛ በኋላ እንትን ይላል። መጀመሪያ ግን ሀቢባ ራሷ ትናገር፣ ከዛ ዳኒ ይመጣ። ችግር የለም። እቺ የደቂቃ አንቺ እርዱኝ በይ እንጂ ተናገሪ። ላተዋት ችግር የለም ማለት እሷ ፍላጎቷን ብቻ ተሳውቀን። አዎ እኔ ወደ ሀገሬ መሄድ ነው የምፈልገው፣ እኔ እንደዚህ ነው ትበለን በአንደበቷ። አይ ኦልሬዲ እኮ ሳሪ እኮ ነገርኩሽ። ይኸውልሽ ምን እንደሆነ ታውቂያለሽ። ኦልሬዲ እኔ ወደ ሀገሬ መግባት እፈልጋለሁ። እኔ ኦልሬዲ ከዚህ መቀመጤ ለእኔ በጣም ብዙ ዋጋ እያስከፈለኝ ነው ያለው። ገብቶሻል? አንደኛ ዋጋ እንዴት እንዳስከፈለኝ አይተሽዋል። በድምፄ ምክንያት ስራ መቀጠር አልቻልኩም። ፕላስ ደግሞ አሁን የድምፄ ምክንያት ሆኖ አንደኛ፣ ሁለተኛው ደግሞ እናቴ በጣም ታማለች። ኦልሬዲ ሙሌ እንደነገረሽ ማለት ነው። ፕላስ ደግሞ ቤኮ እንደነገረሽ። ስለዚህ ያን ችግር ስላለብኝ ኦልሬዲ እኔ ደግሞ እናቴ ማየት ፈልጋለሁ። በቃ እናንተ ቢያንስ እንኳን የቲኬትና የአንዳንድ ነገር የቲኬትና የአውትፓስ ምናምን ከቻላችሁ ደግሞ የአንዳንድ ነገር ብታግዙኝ ደስ ይለኛል። ምክንያቱም ኦልሬዲ ወደ አዲስ አበባ ከወረድኩኝ በኋላ ወደ ጎንደር ስለሚሄድ ለትራንስፖርት አንዳንድ ነገር ብታግዙኝ ደስ ይለኛል። እናመሰግናለን። እኛ ሁሉ ጊዜ የምናደርገው እዚህ ቤት ውስጥ ያው ሊሴ ፓሲ ምናምን ጨርሰው ይመጣሉ። አንዳንዶቹ ደግሞ ምንም አይነት ነገር ወይ አንተ ቆይ አንድ ጊዜ ምንም አይነት ነገር የሌላቸው ከሆነ ደግሞ
እኔ እንትን እላለሁ። ከዛ ውጭ ግን ቤኪ ኔቨር ኤቨር ኢትዮጵያ ገብተው ወደ ክፍለ ሀገር የሚዙት ብር ሳሊዝ እኔ ልክ ያላቅም። ቢያንስ ማክሲመም 50 ብር 100 ሺህ ብር አስይዤ ነው የምልከው። ይኸው ያውቃሉ ሁሉ ኖርማሊ ከ50 ሺህ ብር በታች ይዘው ገብተው አያውቁም። ስለዚህ ይሄ የኛ ስራ ነው። ምክንያቱም አንድ ሰው ሀገሩ ገብቶ ትኬት ቆርጠንለት ከገባ በኋላ ትራንስፖርት አለ፣ የሚበላው አለ፣ የሚጠጣው አለ። አዲስ አበባ ሊያድር ይችላል፣ ሊውል ይችላል። ዛት ሚንስ ይሄ ነገር ስለሚሆንኛ ሳናሲዝ እንትን ብለን አናውቅም። ምክንያቱም ሀቢባም ሆነች ማንም ሆነች ከረዳን እስከመጨ ነግሬያለሁ። ቤት እኔ ሀቢባን እኔ ቤት መጥቶ የሚረዳ ሰው ከፈለገ እስከ መጨረሻው ሳይንቀዠቀዥ ቁጭ ብሎ የሚፈለገውን ነገር እናረግለታለን። የጠየቀውን በቃሉ መሰረት ይሄው ጠይቃቸው። እኔ በዚህ ሳምንት 3 ሰው ነው ትኬት ቆርጠን የላክነው ከብር ጋር ገን ጠይቃቸው። እስቲል እስካሁን ብራቸው ሁሉ ያልገባለ በደንብ ያቁኛል። ነገር ግን እኔ የማልወደው ነገር ምን እንደሆነ ታውቃለህ ቤኪ? እዚህ ተጀምሮ ሰንበዲ ቦታ ሰንበዲ ተጀምሮ ሰንበዲ ጋር ጥሩ አይደለም፣ የተነካካ ነገር ጥሩ አይደለም እንጂ እኔ እንደነገርኩ ከዚህ ሲሄዱ ኢትዮጵያ ልጆቹን ባዷቸውን አልክም። ምክንያቱም ከዚህ ሄዱ ቤኪ ልንገርህ፣ የሚበሉት ያስፈልጋል፣ አልጋ ያስፈልጋል፣ አገራቸው መግቢያ ያስፈልጋል፣ ትራንስፖርት ያስፈልጋል። ዛት ሚንስ በምንም ተአምርኛ ነፃ እንልካቸው። ስለዚህ ይህንን ነገር እኛ እንወጣለን። እኛ የምናሰበውን ነገር እናደርግልሻለን። አንቺ ዋና ፈቃደኛ መሆንሽ ነው። አንድ ሰው ካልተስማማው እንግዲህ ግድ ነው። ስለዚህ ካንተ ነን እንጀምራለን። ወይ ሳሪቾ ሚዩት እያረጋችሁ ኤሚኬ ሚዩት እያረጋችሁ እንደማመጣ ተራስጭና ከሌ አውራ በይ። ይሄው አውራ ሰጠነ አብዬ፣ ይሄ በጣም ቀላል ነገር ነው። እሺ ቀን ከሙሌን ጋር ስናወራ ነበር። አብዬ አንተ ነኝ ታውቂኛለሽ። አለቃ ነህ እንዴ? አላወቅም። ጋሼ ነኝ። እግዚአብሔር ይመስገን። ይኸውልሽ አብዬ፣ ይሄ በጣም ቀላል ነገር ነው። ማንም ሰው ወደ ሀገሩ በሰላም መሄድ ይፈልጋል። ዋናው ያንቺ ነገር በሰላም መግባት ነው ወደ ሀገርሽ የሚፈለገው። ቀን ከሙሌን ጋር ስናወራ ነበረ። እሺ እኔ እንደውም በተሳሳተ መንገድ እንጂ ምናልባት ሀቡ ወደ ሀገር መሄድ አትፈልግም፣ እዚህ ቲክቶክ ላይ መቆየት ትፈልጋለች ስል እኔ የሚከፈለውን ዋጋ ከፍዬ ወደ ሀገር ሸኛታለሁ ሲለኝ ሙሌ ኖ እነሳሩ ጋር ትግባና የምንችለውን ያቅማችንን ቢያንስ አንተ ትኬቱና አውትፓሱን በትችላትም በእጇ የሰው ልጅ ወደ ሀገሩ ሲሄድ የሆነች ነገር በእጇ ያስፈልገዋል አይደል? አንተን ባዶ እጇን መሄድ የለባትም። እነሳሩ ጋር ትግባና ያላትን ነገር ትናገርና እኛም የምንችለውን ያቅማችን እናድርግ። አንተ አውቶፓስና ትኬቱን ብትችልም፣ ነገር ግን የሰው ልጅ ስደት ላይ ከወጣ በኋላ ደግሞ ከአዲስ አበባ ጎንደር አለ፣ ከጎንደር ምናልባት አዘዞም አለ፣ መተማም ሊኖር ይችላል። ባዶ እጇን መሄድ የለባትም። ስለዚህ እንዳትከለክላት ስል ነበር። አሁን ይሄ በጣም ቀላል ነው። ኢዝ ኖት ቢግ ኢሹ። እሺ ቀጥል አንተ። በቃ አሁን ቀርበናል። የምንችለውን ነገር ሀብዬ፣ ይሄ እንትን አይደለም፣ ትልቅ ኢሹ አይደለም። አንቺ ፓስፖርት እጅሽ ላይ አለ፣ ኦሪጂናል ፓስፖርት እጅሽ ላይ አለ። የሚያስፈልግሽ አውትፓስ እና ትኬት ነው። ይህንን ስንደምረው ከ1500 ብር አይዘልም፣ ሁለቱም አይዘልም። እሺ። ስለዚህ ሰዎች ሊያግዙሽ ከፈለጉ ዳኒ ቅድም ሲያወራኝ ነበረ። ዳኒም ደግሞ በአቅሙ የትኬቱን ዋጋ ቀንሶ የሚቆርጥልሽ ከሆነ እሰየው፣ የሚተርፈውን ነገር በእጅ ትይዣለሽ። ሰዎች ሰፖርት ያደረጉሽን ነገር ደግሞ እያመሰገን ተቀብለሽ ለእናትሽም ለሀገርሽም በሰላም እንዲያበቃሽ ነው ምኞታችን። አመሰግናለሁ አለቃሽ። ስለዚህ አሁን ይሄ አያሳስብሽ፣ አያሳስብሽ ይሄን ነገር። እኔና ሙሌም ሳሩም አለች፣ ዳኒም አለ፣ ሌሎችም ሰዎች አሉ። እግዚአብሔር ይስጣቸው፣ መልካም ሰዎች አሉ። ከለንደንም ከተለያየ ቦታ የሚደውሉ እኛ እዚህ ያለውን ፕሮሰስ ጨርሰንልሽ ትኬቱን ካስተካከልልሽ በኋላ ሌሎች ነገሩን በጅዘሽ ገብተሽ ራስሽን በመንፈስ አድሰሽ እናትሽን አግኝተሽ አገርሽ ላይ በሰላም የምትኖሪበትን ነገር መፍጠር ነው። ሌላ ምንም ታሪክ የለውም። ሳሩም ሙሌም ሌሎችም የሚጨውት
አንቺ በደና ይሄ የድምፅሽ ጉዳይ ተይው፣ የተፈጠረው ጉዳይ አገርሽ ስትገቢ ይስተካከላል። አንተና የበዓል ቀን ስለሆነ ሰው መሄድ ስለሚፈልግ አሳጥሩት። አሁን አበቃ። ስለዚህ ዳኒ ትራቭል ዳኒ እንዴት ነህ? አዎ ጋይስ ዳኒ እንዴት ነህ? ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? እንዴት ነህ? ሰላም ነው? ዳኒ ይግባ። እንዴት ናችሁ? እሺ ይሰማል? ዳኒዬ አንተ አሁን እንትን በለን። ይሰማል? ዳኒ ቀጥል። ለሀቢባ ትኬት መቁረጥ ስለምንፈልግ እሷ ወደ ሀገር ልትገባ ስለሆነ ያው ታውቃታለህ ሀቢባን በተለየ ሰፖርት ብታረጋትም ደስ ይለናል። አውቶፓስ ትፈልጋለች። ያው እንትን አላት፣ ፓስፖርት አላት። ስለዚህ ያንን አጠቃለ ስንት ነው ዳኒ እንትን እንድልላት የምትሄደው? መቼ ነው መሄድ የምትፈልገው? መቼ ነው መሄድ የምትፈልጊው ሀቢባ? እኔ ሐሙስ መሄድ ፈልጋለሁ። ዳኒዬ ባለቀ ቀን ይሁን መቼ ነው የምትፈልጊው ሳይሆን በቃ መሄድ አለባት፣ እናቷን ማግኘት አለባት። እኛ ቀን አንምረጥላት፣ ነገ ስራ የለም። ችግር የለም። ከሰኞ በኋላ ባሉት ቀናቶች ኦኬ። አንድ ሳምንት ምናምን ይሰጣት እንጂ ልጅቷን ስለምትዘጋጅ ምናምን አንድ ሳምንት ምናምን ይሰጣት። እሺ አንድ ሳምንት። እኔ ትኬቱን ከቻልኩኝ አውቶፓሱን ማን ነው የሚችለው? ችግር የለም ዳኒ፣ ያንተማ ከቻልክልን እንዴ ትችላለህ አባቴ። ትችላለህ ወንድሜ ክበርልን ዳንዬ። ትኬቷን አንተ ቻልክ፣ እኔና ሙሌ ደግሞ አውቶፓሷን እንችላለን። ብራቮ። እኔና ሙሌ እንችላለን። አንተ ነህ በመቤቴ ይቅርታ አድርግልኝ፣ ሚውት ካረግነ እንዳትናደድ። እናንተ ሙሌ ጋር ያለው ነገር ሌላ ነው ወንድሜ። ሙሌ የአውቶፓስ እና የምናምን አለ ብሏል። ወደዛ ትራንስፈር የሚያርግላት ይነጋገሩ። እኛ የራሳችንን በራሳችን ቤት እናስኬዳለን። በጣም ይቅርታ ሳሪ፣ ትክክል። እሺ ሳሪዬ። እሺ ዳንዬ፣ አንተ ትኬት ትችላታለህ። አውቶፓስ ስንት ነው? 500 ምናምን 500 ኦንላይን ላይ ስንጨርስ 600 ድርሃም ነው። ሜቢ በአካል ከሄደች ምናምን ነው የሚቀንሰው። ያ ድካም ነው። ዞሮ ዞሮ ትራንስፖርቱ ምንም ያው ስለሚሆን 600 ድርሃም ኦንላይን ቢያልቅላት የተሻለ ነው። ጥሩ። ስለዚህ እኔ ቃል የገባውላት 500 ብር አለ። እኔ ጋር 200 ብር የሰጠቻት ልጅ አለ። ብሩ ይምጣ አይምጣ አላቅም። ነገር ግን እኔን አምና ለሳሪ ብላ ለሷ ሲጭ ስለዚህ ባይመጣም ሳሪ እኔ ጨምርልሻለሁ። ችግር የለም ማርያምን፣ ችግር የለም። አንተ ጋር እንመጣለን አባ፣ ችግር የለም። አውቶፓሱን እንጨርሳለን። አለቀ ዳኒ አለቀ፣ ጨረስን። ዳኒ ትራቭል ዳኒ አልሰማም። እሺ አበቃ ጋይስ። እኔ አውቶፓሱን ዳኒ ትራቭል ቲኬቱን ይችላል። ዳኒ ትራቭልን አንድ ጊዜ ፎሎ አድርጉት። ከዛ በኋላ ሀቢባ አካውንቷን ትሰጠናለች። የኢትዮጵያ 100 ሺህ ብር እኛ እናሰባስብላታለን። የኢትዮጵያ 100 ሺህ ብር ስትገባ ለእጇ ስትገባ ለእናቷ መድኃኒት መግዣ ስትገባ ከጎንደር ድረስ የምትሄድበት ምናልባት ትኬት ከጎንደር ድረስ ከሆነ ዳኒ ትራቭል ሳሪዬ፣ ይቅርታ ስላስቆምኩሽ። ከአዲስ አበባ ጎንደር የምትሄድበትን ትኬት እኔ እችላለሁ። አያስፈልግም ወንድሜ፣ አንተ በካሽ የሚሰጠውን ትሰጣታለህ። ዳኒ ትራቭል ትኬቱን ከቆረጠ አይቀር እሱ ይችላታል። ዳኒ የዚህ 1000 ብር ይውለሽ በቃ ይቻላት። ዳኒ አዋራኝና ከአዲስ አበባ ጎንደር የምትሄድበትን ያንተ ለምን ያንተን ፕሮሚስ ገብታ አትሄድም? ያንተን የራስን ፕሮሚስ የእያንዳንዳችንን ፕሮሚስ እየገባን እኔ ዳውን እዚህ በሳሪ ቤት ነው። ምክንያቱም አንተን አስወጥቻለሁ ከይቅርታ ጋር። ምክንያቱም ከታች በኮሜንት ሊያስቀይሙ ስለሚችሉ ማለት ነው። ባይዘ ወይ በጣም ይቅር በላይ። ዳኒ ትራቭልን ፎሎ አድርጉት ጋይስ። እሺ ደረቴ ምን አባቴ ላድርገው ጋይስ? ይሄንቱ ልብሱ ነው። ይቅር በሉ። እኔን ደረቴ ናችሁ። ሙኒቴ ከሙኒት እንጀምራለን ጋይስ። እንግዲህ ምንም ማለት ሙኒት እሺ ሀቢባ የራስሽ አካውንት አለሽ? ይግል አርጊኝ፣ እኔን መጨረሻ አርጊኝ። ጥሩሽ ካላስ መጨረሻ መዝጊያ ነኝ እኔ። ኧረ ተይ መጀመሪያ ሁኚ ሙኒት በመቤት አትሰሪና አትሰሪ እንጂ ተይ እኔ በመላው ጓደኞቼ ስም ቃይ መጨረሻ። ኧረ ተይ ሙኒት በመቤት መጀመሪያ ሁኚ። ችግር የለም ሂጂበት ውዴ ሂጂበት ሙኒት። በቃ እኔ ሀቢባ በጣም ነው የምወድሽ። ደስታሽ ያስደስተኛል። ኢንሻላህ እኔ ምን እንደምልሽ ልንገርሽ። እያስቀየምኩ ነው ማስደስስሽ። አመል ይስጥሽ።
ንግግር ያስተምረሽ። እኔ 100,000 በሁላችንም ስም አስገባልሻለሁ። አላህ ያግዝሽ። ስለምታስደምሚኝ እኮ ነው። አንቺ ቃል የገባሽው 100,000 ብር እኛ ጨምረን 100,000 ብር እናደርጋለን። እኛ ቃላችን ነው። እዚህ ጋር የተሰበሰበው 3700 ሰው ለሀቢባ የኢትዮጵያ 1,000 ብር ቢሰጥ 3700 ምናምን ነው የሚሆንላት። መወለድ ቋንቋ ነው ጋይስ፣ በደንብ አዳምጡኝ። አንድ ሰው ምን እንደሆነ ታውቃላችሁ? ብር ስለሰጠ ሳይሆን ሞራሉን ስለጠበቀለት ነው። ነገ ሀቢባ ትልቅ ደረጃ ትደርሳለች። የምሬን የተናደርኩባት ለምን እንደዚህ ያደረግሽ ብዬ ነው እንጂ በደንብ እኔም ሙኒትም እንደምንረዳት እርግጠኛ ነበርኩ። አምሹር አሁንም ቢሆን ቁጭ ብለን ይችን 100,000 ብር እናሰባስባለን። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። በቃ አለቀ። እናቷ ታማዋል። ምንም ነገር የላትም። ማሚ 100,000 ብር ብላለች። እኔ ሊሴ ፓስ ያወጣለሁ። ዳኒ ትራቭል ይችላል፣ በደንብ ነው የሚችለው። ትኬት ቆርጦላታል። እዚች ቁጭ ብለን 100,000 ብር እናሰባስባለን። አበቃ አለቀ። ማሚዬ የልጆች እናት ያርግሽ፣ ሁልጊዜ እድሜና ጤና ይስጥሽ። ባንቺ ስለምኮራ ነው ባንቺ የጀመርኩት። ታውቂያለሽ፣ ሁልጊዜ እኮራለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንቀጥላለን። ሀቢባ የራስሽ አካውንት አለሽ የኢትዮጵያ? እኔ የራሴ አካውንት የለኝም። የልጆች የልጆች አካውንት ላይ ማስገባት የለብንም። ነገ የምትለምኝበት ሰበብ እንዳይፈጠር የማዘር ካለ በማዘር እናስገባ። ቆይ አንዴ ግልጽ ላደርገው። የልጆቹ እናት በትንሹ ልጇ ከፍታ ኦንላይን ነው ማለት ነው እንዴ? አዎ በእሷ ነው የሚሰበሰበው። 20,000 ብር ሳርዬ ገንዘቡ ኦንላይን ሲገባ የኛ ሰው ናት ሳርዬ፣ የሚታወቅ ነው አካውንቱ። አይ ቤት እኔ ደስ ሪስኩን እኔ ወስዳለሁ። ኦንላይን ላይ ብሩ ሲገባ እኔ ማየት እችላለሁ። የሚታወቅ ነው። 00 ስለሆነ ነው 00 ነው። አዲስ አካውንት ነው። ለዛ ነው ትሰጣታለህ። ኢትዮጵያ ናት ያለች። አዎ ሪስኩን እኔ ወስዳለሁ አልኩሽ ሳርዬ። ሳሪ ይኸውልሽ፣ ቆይ አንዴ ሳሪ እራሷን መምጣት ትችላለች። አሁን ይሻል አደርግላታለሁ። ቆይ ትመጣለች። ከሄድሽ በኋላ ብሬን አምጪ አትታይም። አይ እኔ እንደዚህ ሳሪ እኔ ሪስኩን ልውሰድ። ላቤክ ያንተ ማንኛውም ሰው እኛ መውሰድ። እሺ እሷ ትምጣና እዚህ ጋር ቁጭ ብላ ኦንላይን ነው ገንዘቡ ሲገባና ሲወጣ የምናየው። ቤክዬ ለዛ አይደለም ለዛ አይደለም። ገንዘብ በጣም መጥፎ ነው። እኔ እንደዛ ሰርቼ አላቅማ። እኔ አሁን የማደርገው ምን እንደሆነ ታውቃለህ? አብዛኛውን ዳኒ ትራቭል ውስጥ ይገባልናል። በዳኒ ትራቭል ሀቢባ ሂዳ ልክ አካውንት ስታወጣ ወደዚያው ትራንስፈር እናደርግላታለን። በቃ ምክንያቱም በሀቢባ ብጅ መሆኑ አካውንቱ በጣም አሪፍ ነው። እራሷ ስታወጣ ብሯ ይዛወርላታል። ታርዬ ልክ ነሽ። ከዚህ በፊትም እንደዛ ነው የሚሰበሰበው እዚህ ቤት። ግን ምን ሆነ መሰለሽ፣ እናትየውን አውርቻችኋለሁ፣ ሁሉንም አውርቻችኋለሁ። ግራ ስለገባን ኦንላይን ላይ ገንዘቡ እንዲታይ ሙልዬን እኔ ነኝ ያስቸገርኳት። እሺ የእሷ ይቅርብንና የሙልዬ ለእኔ ይቅርብኝና እኔ ዳኒ ትራቭል ልጠይቅና በዳኒ ትራቭል በስቴትመንት ነው እኛ የምናወጣው። በዛ ይግባላትና ከዛ በኋላ ወደ ኢትዮጵያ ስትሄድ ዳኒ ያስተላልፍላት በሀገር አካውንት ይቻላል። በዛኛው 20,000 ብር ተሰብስቦላታል። እሱን ይሰጣታል። ቴንክ ዩ ሳርዬ። ወይ የሙኒቴ እንዴ ሙልዬ ማለት እኔ ማለት ናት። ምንም የሚያሰጋሽ ነገር የለም። እኔ ራሴ ኃላፊነት የልጆች የተማመኑበት ከሆነ ለምን አይገባም? ሪስክ ይኸው ትገባለች። አሁን ትገባለች። ቤኪ አንድ ጊዜ ምክንያቱም ጭቅ እንዳይመጣ ዳኒ በቸገረን ሰዓት ሁሉ እያገዘን ነው። አማራጭ ባለበት ሰዓት ግን ልናስጨንቀው አይገባም። ገባሽ ሳሪ? በሙልዬ የሚገባ ገንዘብ ደግሞ ኢቭን በእኔ እንደገባ ቁጥር እኔን ካልፈራችሁ በቃ አይደለም። ሙሊቴ ለምን እንደሆነ ታውቂያለሽ? ይሄ ነገር ከተነካካ ሁላችን በጣም እንትን እንላለን። 100,000 ቀድሜሽ አይደለ እንደ ያልኩት ሌላ ሰው መስሎኝ ነው። ሙልዬ እንደሆነች አላወቅኩም። ሙልዬን ራስሽ ብታውቂያት ይኸው መታለች። የልጆች እናት
እሺ ይኸው መጣች። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት አመሸሽ? ሰላም ነኝ ሙኒትዬ፣ እንዴት ናችሁ? አለን እንዴት ሁላችሁም ደህና ናችሁ ወይ? እንዴት ነሽ? አዎ፣ እኔ በእኔ አካውንት እንዳይገባ አድርጌ የልጄን አካውንት ፍሪ ሆኖ በባዶ ነው ያለው። ስቴትመንት ማውጣት ይቻላል። በቀጥታ እራሷ መታ እንድታወጣው ነው ብሩን የምናደርገው እንጂ ያውም በእኔ አካውንት እንዲገባ ሲባል እኔ ወጪ ገቢ ስለማደርግ አልፈለኩም። ወጪ ገቢ በማይደረግበት ቁጭ በሚል የኔ የትንሽ ልጄ አካውንት ነው መታ ራሷ እኔ አላቅም ማለት አሁን እኔ አላቅም። አባባሌ ገብቷችኋል ጋይስ? አሁን እኔ የምሰራውን እርዳታ አብዛኛውን ጊዜ እንደዚህ ግን ይኸውልሽ የልጆቹ እናት አሁን እኛ እየተናገርን ኔትወርክ እየያዘሽ ነው እማ። ኔትወርክ እየያዛን ነው ጋይስ፣ ታባርኩ። ኔትወርክ እየያዛን ነው። ሳሪዬ ሪስኩን እኔ ልውሰድ። ሙሉ ስቴትመንቱን እያየሁት ነው ብሩ ሲገባና። አዎ ሪስኩን ይኸውልሽ፣ ሙኒት አለች፣ እኔ ያለው እና ራሷም ደግሞ ሀቢባም አለች እዚሁ ጋር። እሺ ለምን እንደሆነ ይኸውልህ አይደለም ምን እንደሆነ ታውቃለህ? እኛ ኃላፊነቱን ሰው መጀመሪያ ራሱ ባለቤቱ ነው ኃላፊነትን የሚወስደው፣ መጀመሪያ ራሱ ነው የሚወስደው። ግን ለዛ ሳይሆን እኛ ያወጣነው 1 ብር ያለ አግባብ እንዲበተን ስለማንፈልግ ነው እንጂ ሰውን ላለማመን አይደለም። ከባለቤቱ ይኸውልህ አሁን ለምሳሌ ሀቢባ በእናቴ ብትለኝ አላስገባም፣ በአባቴ ብትለኝ አላስገባም፣ በእህቴ ብትለኝ ምን ያላስገባም። ከእናት ከአባት ውጭ የሚታመን የለም። እኔ የምፈልገው ምን እንደሆነ ታውቃለህ? ሀቢባ ከዚህ ስትሄድ ብሯን በራሷ እንድታንቀሳቀስ በራሷ አካውንት ከፍታ ሂዳ ብሯን ዳኒ ትራብል ቀጥታ ወይም ሙኒት በራሷ እንዲገባላት ነው የምፈልገው። ቢኮዝ እናት ላይ ገብቶ አባት ላይ ገብቶ ሰንበዲ ላይ ገብቶ ሲጣሉ ሲጨቃጨቁ ብዙ ዋጋ ሲከፍሉ ነው የማየው የኛ ልጆች። ዛት ሚንስ ይቺ ልጅ የእርዳታ ብር እንደተሰበሰበ ሲያውቁ ሰዎች ሌላ ዓለም ናቸው። ብር ደግሞ ታውቃለህ በጣም ያስጠላል፣ ያነካካል። ስለዚህ ሀቢባ ገብተዋል። ነገ ኮንፊደንስ የሚኖራት ሂዳ አካውንቷን ታወጣና ሳሪ አካውንቴን አውጥቻለሁ ስትል ሙሉ በሙሉ ትራንስፈር እናደርጋለን፣ እዚህ ጋር እናሳያለን። ቢኮዝ ቢቸግራት ገዝታ ትበላለች። ተከክል እኔ የአረብ ሀገር ያሉ ሴቶች በራሳቸው እንዲቆሙ ፈልጋለሁ። ያ ነገር ስለሆነ ነው እንጂ የልጅ እናትም አላምን ሰንበዲ አላምን ለዛ አይደለም። እንደዛ ነው ጋይስ። ሳሪዬ አካውንት የላትም። እሺ ለዛ ነው ያንን ነገር ያመቻቸንላት ማኪ አይደለም። ይኸውልህ ቤክዬ ማንም ሰው እዚህ ሲኖር አካውንት ላይ ኖረው ይችላል። ኢትዮጵያ እንደሄደ ግን ፋይዳ አውጥቶ ወዲያውኑ አካውንት ያወጣል። ብር እስካለው ድረስ የሚቸግረው ነገር ስቴትመንቱን ወዲያውኑ ገልብጬ ዛሬ የገባውን ስቴትመንት ገልብጬ ማታ ላንቺ እሰጥሻለሁ። እያንዳንዷ ደቂቃ የምትሄደውን ስክሪንሹት እያደረግኩ ወደ ዋትስአፕሽ ልክ። ቆይ ለምን ከሳሪ ኮምፎርት ዞን የማይሰማሽ ከሆነ በቃ እንደለመድ ነው በዳኒ ይውጣና ይመዝገብ የተዋጣላት በቃ ካላስ በዳኒ እናንተም ወደዚህ ያወጣችሁት እንትን አድርጉና ማስገባት እንችላለን እኮ ዚስ ኢዝ ኖት ቢግ ኢሹ። በዚህም መጣ በዛም መጣ የሚወጣው ሳሪ ቤት ነው። ስለዚህ በዳኒ እናስገባ እየተመዘገበ ስለሚገባ እሱ ሀገር ቤት ከገባ ልጅቷን ሀቢባን ጠይቂያትና እንደዚሁ ማድረግ ምንም ችግር የለም። በዚህ ነገር ሀቢባ አይመለከታትም። ቤክዬ ኃላፊነቱን የምንወስደው እኛ ነን። ምክንያቱም ዳኒ ብር ላይ 5 ብር ገብቶ ዳኒ የ5 ብሩን ብር ካልሰጠ ኃላፊነቱን የምንወስደው መልካም። ዳኒ ትራቭል ከታች እስከ ላይ ስቴትመንት አውጥቶ ይሰጣናል። ሁልጊዜም እንደምናደርገው ያስገባው ስም ዝርዝር ሙኒት ይሰማል ማሪ አውሩ ሙኒት ይሰማል። እኔ አዎ ይሰማኛል ዳኒ። ኦኬ አይላችሁ አሁን ምን ቀለል እናርገው ምን መሰላችሁ? እኔ አሁን ይላችሁ እንዳላችሁት እኔ ችግር የለብኝም። እኔ በእኔ በኩል አሁን የሳራንም ማከብራለሁ የሁላችሁንም ማከብራለሁ። ነገር ግን እኔ ጋርም ገብቶ ወደ እሷ ጋር የሚገባው ያው ነው እና አሁን የፋሚሊዋ እኮ ነው። ለዚህ ፐርፐዝ አሁን ቤኪም ብሏል። ቤኪ አለው ዳኒ። ኦኬ ቤኪ ሙኒትም ታውቋታላችሁ። ሶ ይሄን ዚስማችሁ ኃላፊነት ከወሰዳችሁ እኔ ጋር መግባቱ አላስፈላጊ ነው። ሶ በዛ ላይ ደግሞ ቤኪም እንዳልከው
እያንዳንዱ የሚገባውን ትራንዛክሽን እየተከታተልክ የምታየው ከሆነ ሰው ለምን በዛ አይገባም? ለዛሬ እንደዛ ይሁን ሳሪ፣ ሌላ ጊዜ አሁን የአንቺ ስጋት ይገባኛል። ግን አሁን እነሱ ግን አሁን ላይክ ምንም አሁን እዚህ ጋር ምንም የሚያሰጋ ነገር እንደሌለ እየነገሩን ነው። ሶ ምንም ቤኪም አለ ሙኒትም ኃላፊነቱን ይወስዳሉ፣ ይከታተሉታል። ሶ በዛ ቢገባ ሃፒ ቢሆን ታርጌ ረስታት ነው። ሙልዬ በጣም ጠፍታለች ከሚዲያ ላይ ረስታት ነው እንጂ በዲል ላይ ያለችው እህታችን ጓደኛችን የልጆች እናት ልጆችን ከየመንገዱ እየሰበሰበ እኔ እዛ ቤት ውስጥ ልጆች አሉኝ እሷ የምታሳድጋቸው። ባለፈው እንዲያውም የነገርኩሽ ትዝ ይልሻል። አንደኛው ልጄ እግሩ እንደዚህ ሆነ ያልኩሽ እሷ ናት። እና ከራሳችን በላይ የምናምናት እህታችን ናት። ያው ገንዘብ ባለጌ ስለሆነ በብዙ ሰዎች ብዙ ነገር ስለደረሰብን ነው ሳሪ ስጋቷ። እኔም ሙልዬ ከመባሉ በፊት ሲጀመር በጓደኛ እናስገባም ብያለሁ። ነገር ግን ሙልዬ ደግሞ ጥያቄ የሌለበት ጉዳይ ነው። ስለተባበረችን እናመሰግናለን። እኔ ለዳኒ ስስቴ ምንድነው ሁል ጊዜ በሱ ስለሚገባ አይን ውስጥም እንዳይገባብን ጥንቃቄ ያስፈልገዋል። ዳኒም ሳሪ አንቺ ስለምታምኘው አንዱን ሳይድ ነው የምታየው፣ 2-3ቱን ደግሞ ስናየው አይን ውስጥ አናስገባው፣ እንደብቀው፣ የችግራችን ጊዜ መጠቀሚያ ይሁን ዳኒ ነው የምለው እኔ። እሺ ማሚ፣ እሺ ግን እንደ እንትን ማለት አሁን አንድ ነገር ልንገርሽ። ያው አንቺ ብዙ ጊዜ እርዳታ ስንሰራ እዚህ ቁጭ ብለሽ እንሰራለን። ምንም አይነት ነገር ቢሆን ያኔ ከተጠያቂነት ነፃ ነን። 0.5 ሳንቲም ታውቂያለሽ፣ 0.5 ሳንቲም አንጠየቅም። ቢኮዝ ኃላፊነቱን የምንወስድበት ነገር ይሆናል። ስለዚህ ማሚ ተረድቼሻለሁ ሳርዬ፣ እኔ ሙሉ በሙሉ ተረድቼሻለሁ። ኢቭን ሀቢባ ኢትዮጵያ ከደረሰች በኋላ በስራ መንገድ የምትተባበራት ሙልጌ ናት። ተስፋ የሰጠቻት ልቧን በደንብ የተነሳሳው ከእናቷ ጉዳይ በኋላ ልቧ የተነሳሳው እሷ በሰጠቻት ተስፋ ነው። እና አታስቢ ሳርዬ፣ ምንም ችግር የለም። ሂዊ ከፈለችላቸዋል። አውቻቸው በቀጥታ ወደ ስራው ይገባ። አሁን ይጀመርና ሁሉም አሁን እንትን በሉ። ኦኬ በቃ በዚህ ማሚ ከተስማማች። እኔ ግን አንድ ጥያቄ ያለኝ እዚህ ጋር ይቅርታ፣ ግን በልጅ አካውንት ከገባ መውጣት ይቻላል? ይሄን ብቻ መልሱልኝ። እኔም ልል ነበር እኮ ህፃን ልጅ አይደለም። ህፃን ልጅ አይደለም ማለት 18 ዓመት የሞላው ነው። ያው ለእናት ልጅ አይደለ? እሺ ማለት እሺ፣ ግን አምነች እሺ ሳሪዬ፣ ደስ ያላላችሁ ነገር ካለ ይኸውልሽ፣ እሷን እዚህ ጋር ሳሪዬ ኖ አይደለም፣ ሳሪን አንጫናት። ሀቢባ ስትመጣ ነው አካውንቱን የማንቀሳቅሰው እኔ ብቻ ነኝ። እሷ ራሱን ኢትዮጵያ በጣም ሳሪዬ ቆይ አንዴ ቆይ ማሚ ቆይ አንዴ ሳሪዬ እንትኗ ኔትወርኳ በጣም ነው እንትን የሚላት። ሳሪ በዳኒ ሰብሰብ ለምን መሰለሽ? ቆይ ማሚ አንዴ አይሰማም። ኔትወርክሽ አይሰራም ማሚ። ሙልዬ ኔትወርክሽ አይሰራም። ሙልዬ ወተሽ ግቢ አስወጫትና እኔ እዚህ ስር ላሉ ኮመንት ስር ላሉ እነሱ ናቸው የሚረዱን። እኔ ሪስፔክት አደርጋለሁ። እዚህ ጋር ያሉ ሰዎች ናቸው ሁሉን ነገር የሚያደርጉት። ስለዛ የብዙ ሰው ኮመንት ኖ ስለሆነ መሰብሰብ ያለበት በዳኒ ነው። ለምን? እነዚህ ልጆች ናቸው የሚረዱን፣ ሳፖርት የሚያደርጉን። እኛ ደግሞ ገብተዋል። እሷን በማመንም ባለማመንም ሳይሆን እዚህ ጋር ገብተዋል። እኔ በቃ ትረስት በቃ ነው ምርታ ማለት ፍሪ መሆንበት ሰው አለ። ኖ አንቺ ብቻ ሳይሆን ከስር ያሉት ራሱ ለምን መሰለሽ የሚተማመኑትና
የራሳቸው አካሄድና የራሳቸው ስራ አላቸው። አሁን እኛ ጋር ይኸውልህ ዳኒ ጋር 100 ሺህ ብር ተመዝግቦ 50 ሺህ ብር የሚገባበት ጊዜ አለ። አንጨናነቅም፣ ምክንያቱም በስቴትመንት ሙሉ በሙሉ ያወጣልናል። ለምሳሌ ሙኒት ጋር 100 ሺህ ብር ከገባ ሙኒት ብሎ የላኪውን ስም ቀኑን 100 ሺህ ብር ብሎ ያወጣል ዳኒ። ዛት ሚንስ እኛ ያንን ነገር ስለምንፈልገው አንዳንድ እርዳታዎች ሳይ ኖርማሊ የተባለው ሌላ እንዲህ ያለው ሌላ ስለሚመጣ ሀቢባ ላይ ደግሞ ይከብደኛል። ጋይስ በጣም ይቅርታ። ኖ እኔ ራሱ አሁን ቢፈቀድ በማሚ እኔ አልፈቅድም። ለምን መሰለሽ? አንደኛ እዚህ ጋር ያሉ እህት ወንድሞቻችን እነሱ በሚፈልጉት ነው የሚሆነው። ምክንያቱም ይሄ እርዳታ ነው። እጅ ጠምዝዘን የምናሳምነውና ይሄ የምንለው ነገር የለም። ስለዚህ እነሱን እኔም ደግፋለሁ። እሺ፣ ስለዚህ ወደ ዳኒ ትራቭል እንሄዳለን። መጀመሪያ ደረጃ ሁሉ ጊዜ እንደምናረገው ነፂ ትገባለች፣ ስልክ ቁጥር እንቀበላለን፣ ቃል ይገባሉ። በውስጥ ዋትሳፕ ላይ የዳኒን አካውንት እንሰጣለን። ስታስገቡ እኛ ቀን እንሰጣለን። እስከዛ ቀን ድረስ ስታስገቡ ወደ ነፂ ሁሉ ጊዜም እንደምናረገው። እሺ ጋይስ፣ ሁሉ ጊዜም እንደምናረገው ካላስ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ ካላስ እንጀምራለን። ማሚ 100 ሺህ ብር ብላለች። እንግዲህ የኛ ፕላን 100 ሺህ ብር ነው። ከዛ በላይም ከሆነላት እግዚአብሔር ይመስገን በዚህ በደቂቃዎች እንሰበስባለን። ካላስ ነፂ ያለሽ ነይ ግቢ። በቃ ካላስ እሷንም አናጨናልቅት። እኔ ስንት ገባ እንዲገባ እያልኩኝ አንጎሏን ከማዞሩ ይሻላታል። እሺ ኤምኬ ካንተ እንጀምር። ሳርዬ 1 ሚሊዮንም ገባ 2 ሚሊዮንም ገባ ያው ሁሉም ሰው ያቅሙንና ምናምን መዳፌን ሲሉት ክንዴን ሆነ ገባ። ያው ዳኒ ስለሚያሳውቀን ምንም ችግር የለውም። ለኛ የሚላክ ነው። ላላላ እኛ ችግር የለብንም፣ እንጽፋለን። ነፂ ያለች አንተ መመዝገብ ትችላለህ። ባይዘው ወይ መመዝገብ ትችላለህ። ችግር የለውም። እናንተ መዝገቡ፣ ችግር የለውም። ነፂ ያለሽ? አዎ ጋይስ ሙሌ አለ ወይስ እናስወርደ? እሺ ነፂ አለ። እሺ ነፂ አለው በይ ነይ ግቢ። በዚህ በእንትን ላድርገው። ነፂ ነይ ግቢ። በ8 ነው በምናምን ላድርገው። ኧረ ብዙ ከዚህ በላይ ማይሄድም ይመስለኛል። ነፂ ያለሽ ነይ ግቢ። ቦታ እናስለቅቃለን። አንድ ሰው ነፂ ነይ ግቢ። እሺ ጥሩ አመሰግናለሁ። እሺ ጋይስ ቃል የምትገቡ ትገባላችሁ። እሺ ጋይስ ቃል የምትገቡ ነፂ ዋትስአፕ ላይ ትመዘግቢያለሽ። እሺ ኤምኬ ካንተን ጀምር። ያው አለ ብዬ ነው አንድ ሰው አስወርደዋለሁ። ሙሌን አስወርድና አስገባዋለሁ በኋላ። ኤምኬ ወይ ሳሪ ካንተን ጀምር። ሙሌን አስወርዳለሁ። እሺ ሀቡዬ በጣም ወድሻለሁ። በርቺ። ነገ የምትለወጪ ትልቅ ሰው ነሽ፣ ጠንካራ ሰው ነሽ። በጣም ነው ሪስፔክት ማድረግሽ። ጥረትሽ ሁሉ ደስ ይለኛል፣ እውነት ለመናገር ማለት ነው። እና ምንም አይደለም እኛ የምንሰጠው የሆነች ምንት ነገር ነች፣ የሞራል ነገር ነው። ሀገር ውስጥ ስትገቢ መጠንከር መበርታት አለብሽ። እግዚአብሔር እናትሽንም ረዥም እድሜ ይስጥልሽ። አንቺም ተለውጠሽ ደግሞ ያው ሚዲያው እዛም እዚህም አለ ያው ነው፣ አንተጣጣምና እግዚአብሔር መልካሙን ይግጠምሽ። በእኔና በባለቤቴ ስም ስንት 20 ሺህ ብላለች። እሺ እናመሰግናለን። ነፂ 20 ሺህ ብለሽ መዝግቢ። 20 ሺህ እሺ 20 ሺህ ከቤኪ ጀመር እያሉ ነው እንግዲህ ማህበረሰቡና ከቦለ ወይዬ አንድ ነገር ኖቲስ አድርገሻል እዚህ ጋር ድሮ የሚካኤል እርዳታም ሲገባ ለስራ የሆነ ዘፈን ወይ መዝሙር ነበር የምንሰማው። ቅድም ምን ሰማሽ? ቡና ሲቆላ ሰማሽ? ተመስገን ብለናል። ለዚህ አሁን ቤኪ ይቀጥል። መልካም ሳርዬ፣ የኔ ማለት ነው ቢያልፍ ደስ የሚለኝ ለምን እንደሆነ ታውቂያለሽ? ለእናትየው ኖርማን